ሰላም የጤናና የውበት ወዳጆች፣ ዛሬ አንድ ጥያቄ ልጠይቃችሁ። ለመሆኑ ስትራመዱ ጭቅ የሚል ድምጽ ይሰማችኋል ወይስ አልጋ ላይ ስትገላበጡ ብርድ ልብሱ ከእግራችሁ ጋር ተጣብቆ እባክህ ልቀቀኝ እያላችሁ ሲማጸናችሁ ሰምታችኋል? አረ ለመሆኑ ስንቶቻችሁ ናችሁ ሰንደል ጫማ አድርጋችሁ ስትወጡ ተረከዛችሁን በረጅሙ ቀሚስ ወይንም በሱሪ ለመሸፈን የምትታገሉት? ተረከዜም ቢያዩትስ የሚለው ጭንቀት ዛሬ ከተመ። ዛሬ የምናወራው ስለተሰነጠቀ ተረከዝ ወይንም በሳይንሳዊ ስሙ ሂል ፊዠርስ ስለሚባለው አበሳ ነው። ጓደኞቼ፣ ተረከዝ መሰንጠቅ የድህነት ምልክት አይደለም፣ የቸልተኝነት እንጂ። አንዳንዴ ተረከዛችን ሲሰነጠቅ ልክ እንደ ሸለቆ ጥልቅ ይሆናል። እንዲያውም አንዳንዶቻችን ተረከዝ ላይ 5 ሳንቲም ቢደበቅ አይታይም የሚሉ ቀልዶች አሉ። ግን ቀልዱን ትተን ወደ ቁም ነገሩ ስንመጣ የተሰነጠቀ ተረከዝ ህመም አለው። ደም ሊፈስ ይችላል። አልፎ ባክቴሪያ ገብቶ ለከፍተኛ ኢንፌክሽን ሊዳርግ ይችላል። በተለይ ለስኳር ህመምተኞች በጣም አደገኛ ነው። ስለዚህ ዛሬ የምናወራው ውበትን ብቻ ሳይሆን ጤናንም ጭምር ነው። በዚህ ልዩ ቪዲዮ ውስጥ አንድም ሳንቲም ሳታወጡ በቤታችሁ ባሉ ነገሮች ብቻ ተረከዛችሁን እንደ ቅቤ የሚያለሰልሱ 4 ምርጥ ዘዴዎችን አሳያችኋለሁ። ለምን ተረከዛችን ደረቀ? ምን አይነት ስህተቶችን እየሰራን ነው? እናም የመጨረሻው አስማታዊ ቅባት አሰራር ምንድን ነው የሚሉ ነጥቦችን በዝርዝር እናያለን። ቪዲዮው ረጅም ሊመስል ይችላል፣ ግን ውጤቱ እድሜ ልክ የሚቆይ ነው። ስለዚህ ሻይ ወይም ቡና እየጠጣችሁ ተመቻቹ። ቪዲዮውን ከመጀመራችን በፊት ግን እስኪ በኮሜንት ስር ተረከዜ ይለስልስ ብላችሁ ጻፉ። እንዲሁም ይህ ቪዲዮ ለሌሎች እንዲደርስ ላይክ ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ዝግጁ ናችሁ? እንግዲያውስ ወደ መጀመሪያው ሚስጥር። እንኳን ወደ ጤና መስታወት በሰላም መጡ። ይህ ቻናል ጤናማና ደስተኛ ህይወት ለመምራት የሚያስችሉ ተግባራዊ ጤና ምክሮችን፣ የአኗኗር ዘይቤዎችንና ሳይንሳዊ መረጃዎችን በመስታወት ጥራት የሚያሳዩት መድረክ ነው። አሁኑ ሰብስክራይብ በማድረግ የጤና ጉዞውን ይጀምሩ። ተረከዛችን ለምን ደረቅ መሬት መሰለ ወደሚለው እንለፍ። ለምን ተረከዛችን ይሰነጠቃል? እሺ፣ አሁን ወደ ላቦራቶሪው ገብተናል። ተረከዛችን ለምን እንደሚሰነጠቅ ካላወቀን መፍትሄው ጊዜያዊ ነው የሚሆነው። ጓደኞቼ፣ እግር ላይ ያለው ቆዳ ከሌላ የሰውነት ክፍል ይለያል። ለምሳሌ ፊትሽ ላይ ያለው ቆዳ ቅባት ያመነጫል አይደል? ግን ተረከዝሽ ላይ አንድም የቅባት እጢ ወይንም ኦይል ግላንድ የለም። እግዚአብሔር እግርን ሲፈጥር በላብ እጢዎች ማለትም ስዌት ግላንድስ ብቻ ነው የፈጠረው። ስለዚህ እግርሽ እርጥበት የሚያገኘው በላብ ብቻ ነው። ላብ ደግሞ ቶሎ ይተናል። ሲተን ደግሞ ቆዳው ይደርቃል። ሌላው ትልቁ ምክንያት ጫና ነው። ስንቆም ወይንም ስንራመድ የሰውነታችን ሙሉ ክብደት የሚያርፈው ተረከዛችን ላይ ነው። ተረከዛችን ደግሞ ይህንን ክብደት ለመሸከም ሲል ሊስፋፋ ይሞክራል። አሁን አስቡት፣ ቆዳችሁ ደርቆ ከሆነ ለመስፋፋት ሲሞክር ምን ይሆናል? ልክ እንደ ደረቅ ጎማ ትርክክ ብሎ ይሰነጠቃል። ስለዚህ ሰውነትሽ ክብደት በጨመረ ቁጥር ወይንም ለረጅም ሰዓት በቆምሽ ቁጥር ተረከዝሽ ላይ ያለው ጫና ይጨምራል። ክብደት መቀነስ ለተረከዝ ጭምር ነው ማለት ነው። ሌላኛው የጫማ ምርጫና የአየር ሁኔታ ነው። አሁን ደግሞ ስለ ፋሽን እናውራ። ክፍት ጫማ ማዘውተር ተረከዝን ለንፋስ፣ ለአቧራ ያጋልጣል። አቧራ ደግሞ የቆዳ እርጥበትን የመምጠጥ መጥፎ ባህሪ አለው። በተለይ ደግሞ ደረቅና ጠንካራ ወለል ያለው ጫማዎችን የምታዘወትሩ ከሆነ ተረከዛችሁ በየቀኑ ከድንጋይ ጋር እንደሚጋጭ አስቡት። ቆዳው ራሱን ለመከላከል ሲል እየጠነከረና እየወፈረ ይሄዳል። መጨረሻው ደግሞ መሰንጠቅ ነው። ሌላኛው ጤናችንና የቪታሚን ሁኔታዎች ናቸው። ከውስጥ በኩልስ ምን እየሆነ ነው? አንዳንድ ጊዜ ተረከዝሽ የሚሰነጠቀው ውሃ ስላልጠጣሽ ብቻ ሳይሆን የቪታሚን እጥረት ስላለብሽ ሊሆን ይችላል። ቪታሚን ኢ የቆዳ ጥበቃ ሚኒስተር ልንለው እንችላለን። ዚንክ ቁስልን ቶሎ የሚያድን ረዳት ነው። ኦሜጋ 3 ቆዳን የሚያለሰልስ ዘይት አለው። እነዚህ ሲያንሱ ቆዳ የመለጠጥ አቅሙን ያጣል። በተጨማሪም እንደ ስኳር በሽታ፣ ዳያቤተስ እና ታይሮይድ ችግር ያሉ የጤና ሁኔታዎች ለተረከዝ መሰንጠቅ ትልቅ ምክንያት ናቸው። እንግዲህ ምክንያቶቹን አየን። ድርቀት፣ ጫና፣ ጫማና ቪታሚን። አሁን ጥያቄው እንዴት እናጥፋው የሚለው ነው። ከመቀባታችን በፊት ግን ቆዳችንን ማዘጋጀት አለብን።
በቀጣዩ ክፍል እግራችንን እንዴት በቤት ውስጥ ፔዲኪዩር እንደምናደርግ፣ የሞተውን ቆዳ እንደምናስወግድ በተግባር አሳያችኋለሁ። እስኪ ኮሜንት ላይ ንገሩኝ፣ እናንተ በብዛት የምታደርጉት ጫማ ክፍት ነው ወይስ ዝግ? ህክምና 1 የውሃና የጨው ተአምር። እሺ አሁን ወደ ተግባር ገባን። ተረከዛችንን ለማከም መጀመሪያ ቆዳችንን ለስለስ ማድረግ አለብን። ልክ እንደ ደረቅ መሬት ተረከዛችን ሲደርቅ ውሃ አይቀበልም። ስለዚህ መጀመሪያ ውሃን በኃይል እናስገባለን። ይህ ዘዴ ሶኪንግ ይባላል። ይህንን ሲያደርጉ የሚቀቡት ቅባት ሁሉ ከላይ ተንሳፎ ነው የሚቀረው። ለምን? ምክንያቱም የሞተው ቆዳ እንደ ጋሻ ስለሚከለክል ነው። ይህንን ውህድ ለማዘጋጀት የሚያስፈልጉን ነገሮች በጣም ቀላል ናቸው። አንደኛው ለብ ያለ ውሃ፣ በጣም እንዳይቀዘቅዝ እንዳያቃጥልም። ሁለተኛው የባህር ጨው ወይንም ተራ ጨው፣ ቆዳን የማለስለስና ባክቴሪያን የመግደል አቅም አለው። ሶስተኛው ሎሚ ነው። ግማሽ ሎሚ ጨመቁበት። ሎሚው ኤክስፍሎያተር ነው፣ የሞተውን ቆዳ ይበላዋል። አራተኛው ትንሽ ሻምፖ ወይንም ሳሙና ነው፣ አቧራውንና ቆሻሻውን ለማስወገድ። አጠቃቀሙም አሁን እግራችሁን ለ15 ደቂቃ ዘፍዝፉት። በዚህ ሰዓት ስልካችሁን አትነካኩ። በቃ ተዝናኑ። 15 ደቂቃ ሲሞላ ምን እንደሚሆን ታውቃላችሁ? ያ ጠንካራ የነበረው ቆዳ ልክ እንደ ስፖንጅ ይለሰልሳል። እዚህ ጋ ነው ትልቁ ስራ የሚጀመረው። ቆዳችሁ እንደለሰለሰ የእግር ድንጋይ ወይንም ለስላሳ ብሩሽ አምጡ። አደራችሁን ድንጋዩን ስትጠቀሙ ግድግዳ እንደምትፍቁ አትወጥሩት። በቀስታ በክብ እንቅስቃሴ የሞተውን ቆዳ አንሱት። ብዙ ጊዜ ሰዎች ሁሉንም ቆዳ ዛሬውኑ ላንሳ ብለው ራሳቸውን ያቆስላሉ። አይሆንም። በቀስታና በሂደት ነው መሆን ያለበት። አሁን እግራችን ለስልሷል፣ ቀዳዳዎች ተከፍተዋል። አሁን ነው ማንኛውንም ቅባት ብንቀባ ወደ ውስጥ ዘልቆ የሚገባው። በቀጣዩ ክፍል ደግሞ በኩሽናችሁ ውስጥ ያለ ፍራፍሬ እንዴት ተረከዛችሁን እንደ ሕፃን ልጅ እንደሚያደርገው አሳያችኋለሁ። ህክምና 2 የሙዝና የፓፓያ ጭንብል። እሺ ቤተሰቦቼ አሁን እግራችንን በውሃና በጨው ካለሰለስን በኋላ ወደ ምግብ እንሄዳለን። አንዳንዶቻችሁ ሙዝና ፓፓያ ለተረከዝ ብላችሁ ልትገረሙ ትችላላችሁ። አዎ እነዚህ ፍራፍሬዎች ለሆዳችን ብቻ ሳይሆኑ ለደረቀ ተረከዛችሁም ታላቅ መድኃኒት ናቸው። ለምን መሰላችሁ? ሙዝ ውስጥ ያለው ፖታሲየምና ቪታሚኖች ቆዳን በጥልቀት የማለስለስ ሃይድሬትስ አቅም አላቸው። ፓፓያ ደግሞ ፓፓይን የተባለ ኢንዛይም ስላለው የሞቱ ሴሎችን ልክ እንደ ፓክማን በልቶ ያጠፋቸዋል። ታዲያ ይህንን ጭንብል እንዴት እናዘጋጀዋለን? አዘገጃጀቱ በጣም ቀላል ነው። የመጀመሪያው አንድ በጣም የበሰለ ሙዝ ውሰዱ። ያረጀና የጠቆረ ቢሆን ይመረጣል፣ ምክንያቱም ንጥረ ነገሩ ይበልጥ የተከማቸ ነው። ሁለተኛው ጥቂት ቁራጭ ፓፓያ ጨምሩበት። ሶስተኛው ሁለቱንም በደንብ አዋሃዱት፣ ልክ እንደ ሕፃን ልጅ ምግብ ፒውር እስኪሆን ድረስ። እንዳትበሉት አደራ፣ ይህ ለእግራችሁ ነው። አሁን ይህንን ድብልቅ በተሰነጠቀ ተረከዛችሁ ላይ በደንብ ቀቡት። ስንጥቆቹ ውስጥ ዘልቆ እንዲገባ አድርጉት። ለ20 ደቂቃ ያህል ማቆየት አለብን። ግን አንድ ችግር አለ፣ ሙዙ ሊንጠባጠብ ይችላል። ስለዚህ ምን እናደርጋለን? እግራችንን በፕላስቲክ እንጠቀልለዋለን። ይህ ሙቀት እንዳይወጣና ንጥረ ነገሩ ወደ ቆዳችሁ ውስጥ በደንብ እንዲገባ ይረዳል። ከ20 ደቂቃ በኋላ ለብ ባለ ውሃ ታጠቡት። ስትታጠቡ ቆዳችሁ ልክ እንደ ሐር ሲለሰልስ ይሰማችኋል። ይህ ዘዴ በተለይ ተረከዛቸው ለሚቆረቆራቸውና በጣም ለጠነከረባቸው ሰዎች ፍቱን ነው። በሳምንት 2 ጊዜ ካደረጋችሁት ተረከዛችሁ ላይ ያለው ቆዳ አዲስ እንደሆነ ታያላችሁ። አሁን ፍራፍሬውን ተጠቅመን ቆዳውን መግበናል። በቀጣዩ ክፍል ደግሞ ሌሊት ተኝታችሁ የምትጠቀሙትን ተአምረኛ የቫዝሊንና የሎሚ ጥምረት እናያለን። እንዳታመልጣችሁ። ህክምና 3 የፔትሮሊየም ጄል፣ ቫዝሊንና የሎሚ ጥምረት። እሺ ቤተሰቦቼ አሁን ደግሞ ወደ ከባዱ ህክምና መጥተናል። ይህ ዘዴ የተሰነጠቀ ተረከዝ ጠላት ነው ብላችሁ መመዝገብ ትችላላችሁ። ለምን መሰላችሁ? ቫዝሊን በባህሪው እርጥበትን የመቆለፍ ትልቅ አቅም አለው። ቆዳችሁ ውስጥ ያለው ውሃ እንዳይተን አፍኖ ይይዘዋል። ሎሚው ደግሞ ውስጥ ያለው ሲትሪክ አሲድ የሞቱና የደረቁ የቆዳ ሴሎችን በቀላሉ እንዲላቀቁ ያደርጋል። ሁለቱ ሲገናኙ ደግሞ ተረከዛችሁ እፎ ይላል። ግብአቶቹና አዘገጃጀቱ በጣም ቀላል ነው። አንደኛው 1 የሻይ ማንኪያ ንጹህ ቫዝሊን በሳህን ላይ አድርጉ።
ሁለተኛው ከ3 እስከ 5 ጠብታ ትኩስ የሎሚ ጭማቂ ጨምሩበት። በመጨረሻም ሁለቱን በደንብ እስኪዋሃዱ ድረስ እንደ ሽሮ አዋሃዷቸው። እዚህ ጋር አንድ ጥንቃቄ፣ ሎሚው በጣም ከበዛ ቫዝሊኑ ሊቆራረጥ ስለሚችል መጠኑን ጠብቁ። ይህንን ዘዴ የምንጠቀመው ማታ ከመተኛታችን በፊት ብቻ ነው። ለምን? ምክንያቱም እግራችን እረፍት እንዲያገኝና መድኃኒቱ ስራውን እንዲሰራ ረጅም ሰዓት ስለሚያስፈልገው ነው። መጀመሪያ እግራችሁን ለብ ባለ ውሃ ታጥባችሁ አድርቁት። ከዚያም ያዘጋጃችሁትን ድብልቅ ተረከዛችሁ ላይና በተለይ ስንጥቃችሁ ውስጥ በደንብ እንዲገባ አድርጋችሁ ቀቡት። ይህንን ቅባት ተቀብታችሁ ዝም ብላችሁ አልጋ ላይ አትውጡ። አልጋ ልብሱን ቅቤ ታስመስሉታላችሁ። ዋናው ቁልፉ ነገር ወፍራም የጥጥ ካልሲ መልበስ ነው። ካልሲው 2 ጥቅም አለው። አንደኛው ቅባቱ አልጋ ልብሳችሁ ላይ እንዳይነካካ ይከላከላል። ሁለተኛው ሙቀት በመፍጠር የቆዳችሁ ቀዳዳዎች እንዲከፈቱና ቫዝሊኑ በጥልቀት እንዲገባ ይረዳል። በቃ እንዲህ አድርጋችሁ ተኙ። ጠዋት ስትነቁ ተረከዛችሁን ስትነኩት እውነት ይሄ የኔ እግር ነው ብላችሁ ትገረማላችሁ። እሺ አሁን በጣም አስፈላጊ ወደ ሆነው ክፍል መጥተናል። በውስጥ መስመርና በኮሜንት የላካችሁልኝን ጥያቄዎች እንመልሳለን። የመጀመሪያው ጥያቄ ተረከዜ በጣም ስለጠነከረ በምላጭ ወይንም በሹል ነገር ብፍቀው ምን ችግር አለው የሚል ነው። እረ በሕግ አምላክ ይህ ትልቅ ስህተት ነው። ቆዳችሁ በምላጭ ስትቆርጡት ሰውነታችሁ እንደ ጥቃት ነው የሚቆጥረው። ስለዚህ ራሱን ለመከላከል ሲል ይበልጥ ወፍራምና ጠንካራ ቆዳ ያበቅላል። በተጨማሪም ጥልቅ ቁስል ፈጥራችሁ ለከፍተኛ ኢንፌክሽን ትጋለጣላችሁ። እባካችሁ ምላጭን ለተረከዝ አትጠቀሙ። ጥያቄ 2 ሁል ጊዜ እቀባለሁ ግን ለምን ተመልሶ ይደርቃል? ጥሩ ጥያቄ ነው። ምክንያቱም ችግሩ ከውጪ ብቻ ሳይሆን ከውስጥ ሊሆን ይችላል። በቂ ውሃ እየጠጣሽ ነው? በቀን ቢያንስ 2 ሊትር ውሃ የማትጠጪ ከሆነ ሰውነትሽ እርጥበት ስለሚያጥረው መጀመሪያ የሚደርቀው ተረከዝሽ ነው። ቆዳሽን ከውጪ በቅባት ከውስጥ ደግሞ በውሃ ጠጣ ካላደረግሽው ውጤቱ ዘላቂ አይሆንም። ጥያቄ 3 ቤት ውስጥ በባዶ እግሬ መሄድ ወዳለሁ፣ ይሄ ተረከዜን ይሰነጣጥቃል? መልሱ አዎ። በተለይ ሴራሚክ ወይንም ሲሚንቶ ወለል ላይ በባዶ እግር መሄድ እርጥበቱን መሬቱ እንዲመጥባችሁ ያደርጋል። በተጨማሪም ተረከዛችሁ ላይ የሚኖረው ጫና ይጨምራል። ስለዚህ ቤት ውስጥ ለስላሳ ስሊፐር ወይንም ካልሲ የማድረግ ልምድ ይኑራችሁ። ታዲያ መቼ ነው ዶክተር ጋር መሄድ ያለብን? አንድ ትልቅ ማስጠንቀቂያ፣ እነዚህ የቤት ውስጥ ሕክምናዎች የሚሰሩት ለተራ መሰንጠቅ ነው። ነገር ግን ተረከዛችሁ ደም የሚፈስ ከሆነ፣ በጣም የሚያምና የሚያቃጥል ከሆነ፣ መግል ወይንም መጥፎ ሽታ ካለው እና የስኳር ህመም ካለባችሁ እባካችሁ በቤት ውስጥ ለመሞከር አትታገሉ። ቀጥታ ወደ ሐኪም ሂዱ። ጤናችሁ ከምንም በላይ ነው። እንግዲህ ቤተሰቦቼ ብዙ አወራን፣ ይህን ያህል አብረን ቆይተናል። አሁን ውጤቱን ተመልከቱ። ያ መሬት የደረቀ የሚመስለው ተረከዝ አሁን እንደ ሕፃን ልጅ ቆዳ ለስልሷል። ያስታውሱ፣ ይህ በአንድ ጀንበር የመጣ አይደለም። በሳምንት ቢያንስ 3 ጊዜ እነዚህን ዘዴዎች በመለዋወጥ ከተጠቀሙ በ2 ሳምንት ውስጥ ተረከዞ አዲስ ይሆናል። አሁን በልበ ሙሉነት ጫማውን አውልቀው መሄድ ይችላሉ። ማንም ሰው ተረከዝሽን ወይንም ተረከዝህ ምን ሆነ ብሎ አይጠይቃችሁም። አንድ የመጨረሻ ሚስጥር ልንገራችሁ። ተረከዛችሁ ከዳነም በኋላ ቢሆን በየቀኑ ማታ ማታ ከመተኛታችሁ በፊት ተራ ቫዝሊን መቀባትን ልምድ አድርጉ። መከላከል ከመታከም ይሻላል። እግርሽን እንደ ፊትሽ ተንከባከቢው፣ ምክንያቱም ሙሉ ክብደትሽን ተሸክሞ የሚውለው እሱ ነውና ምስጋና ይገባዋል። ይህ ቪዲዮ እንደጠቀማችሁ አልጠራጠርም። ከጠቀማችሁ ደግሞ ለጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉላቸው። ተረከዙ የተሰነጠቀ ጓደኛ ካላችሁ ይሄ ቪዲዮ መላክ የውዴታ ግዴታችሁ ነው። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በምን አይነት የጤና ወይንም የውበት ርዕስ ቪዲዮ እንድሰራ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። እስከሚቀጥለው ቪዲዮ ቸር ሰንብቱ። ቻው ቻው።